እንደ ነጥብ ወይስ ምንድን ነው? አይ እሺ ይሁንሽ። እሺ ረዴት እንደዚህ አይነት ግድ ነው። አይ ቆንጆ ነው። ቅድምም እንደዚህ ምንድን ነው የሆነ ነገር ጠይቃችሁ እንደዚሁ እንትን እያልኩኝ ነበር እና ሀገረ ስብከቱ የሀገረ ስብከቱ አይመደብም እኮ በአስተምሩ ደረጃ ባይመደብም ግን ደስ ይላል። አሪፍ ነው። አስተምሮ ግን ቆንጆ አነካካል። እሺ ልቀጥል። ረዴት እሺ ምስጢረ ስላሴ ነበር ያልሽኝ። ጥያቄ ቁጥር ስንት ነው ያልሽኝ? 5 ጥያቄ ቁጥር 5 እሺ የዮሐንስ ወንጌል ኦኬ ሶሪ ይቅርታ። እሺ ይቅርታ። እሺ ወልድ ከአብ ጋር ያለው ግንኙነት እንዴት ይገለጻል? ድጋምልኛ እንዴ። ወልድ ከአብ ጋር ያለው ግንኙነት እንዴት ይገለጻል? ወልድ ከአብ ጋር ያለው ግንኙነት የአብ ቃል ነው። ወልድ ሌላው ደግሞ ጳውሎስ እንደተናገረው እሱ የማይታየው አምላክ ምሳሌ ነው ተብሎ ተናግሯል። ስለዚህ የአብ ምሳሌ ነው። እኔን ያየ አብን ያየ ብሎም እንዲሁ ክርስቶስ አስተምሮናል። ስለዚህ ከአብ አንጻር ሲታይ ወልድ ልጁ ቃሉ እንዲሁም ደግሞ የማይታየው የአብ መልክ ምሳሌ ወይንም ደግሞ ማሳያው ሆኖ ወደ ምድር የተላከ ነው። እሺ ጨረሽ? እሺ እግዚአብሔር ያክብርልን። አኪት ትልበታለህ። ጥያቄው ምንድን ነው? አንዴ ጥያቄውን ልድገምላችሁ። ወልድ ከአብ ጋር ያለው ግንኙነት ኦኬ። ጥያቄያችን ምንድን ነው? ወልድና አብ ያላቸውን ግንኙነት ነው። ምንድን ነው? እስቲ ረዱ። ወልድ ከአብ ጋር ያለው ግንኙነት አሁን የተናገርሽው ጥሩ ነው፣ ግን ዋናው ለምሳሌ ዋና የምንጠቀመው ቃል ጭራሽ ሚንሽንም አላደረግሽም እንዴ? ምንድን ነው ግንኙነታቸው? ያለሽ ከነጥቡ ውጭ ነው። ከነጥቡ ውጭ ነጥቡ ላይ እኔ ጥሩ ነው አይደለም ብለው እሱ ጥሩ ነው ያለሽ ሌላ ነው ብዬ ነው። እሺ ኦፍኮርስ ስለ ነጥቡ እኔ ጭራሽ ምንም አልነካካም፣ አያገባኝም። ራሱ እኔ እዚህ ጋር ተጋባዥ እንግዳው ይመጣሉ፣ አያስችለኝም። በዛው እንከልሷለን፣ ትምህርቱን እየከለስነው እንሄዳለን በሚለው ነው። ጌታ ለአብ ከአብ ጋር ያለው ግንኙነት ምንድነው? ለአብ ጌታ ልጁ ነው፣ ቃሉ ነው። ግንኙነታቸው ግን አምላክ ነው። ግንኙነታቸው የአባትና የልጅ ግንኙነት አላቸው። ዘላለማዊ ልጁ ነው። ቃሉ ሲባል እኮ ልጁ እንደመሆኑ አይደል ቃል የሚባለው ሰው። ከዛ አንጻር ልጁ የሚለውንም ቢጨመር ጥሩ ነው። ኢየሱስ ዓለምን የፈጠረበት ቃሉ ቅድመ ዓለም ከሱ ጋር የነበረ በአምላክነት ከሱ ጋር የሚኖር የአብ ቃል ነው። የአብ ቃል ነው። የአብ ልጅ ነው። እቺ ልጅ አሁንም ልጁ የሚለውን እየተወችው ነው። ምንድን ነው ጥርጣሬ አለሽ እንዴ ቆንጂት? ልጁ ነው። ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን እንዳለው አይዞ እንዴ ፊታችን ላይ ልፈነዳ ነው እንዴ? ምን እዩንክ ነው አባ እያየን። ስለዛ ልጁ ነው፣ ቃሉ ነው። ትክክል። ጥሩ ነው። እሺ ቀጥል። እሺ ይቅርታ። ልክ ጌታችን ተጠምቆ እንደወጣ አብ በላይ በሰማይ በእርሱ ደስ የሚለኝ የምወደው ልጅ እርሱ ነው እንዳለ እኛም ልክ ተጠምቀን ስንወጣ ጌታችን ኢየሱስ ስንጠመድ ነው ከጌታችን ኢየሱስ ጋር አንድ ሆነን ስንጠምቅ እግዚአብሔር ከላይ የምወደው ልጅ እያለ እኛንም ማሳየት ይጀምራል። እኛ ራሳችን የእግዚአብሔር የተወደዱ ልጆች እንሆናለን። እሺ ቀጥል። እሺ ምህረት ያልመረጥሻቸው ሁለት አሉ። ይቅርታ ናቱ፣ በጣም ይቅርታ አድርግልኝ። ታዲያ ግን ጌታችን በእርሱ ደስ የሚለኝ የምወደው ልጅ እርሱ ነው ሲል ተብሎ ሲነገርለት በጥምቀት ምክንያት ልጁ ሆኖ እያለን አይደለም። እሱ ለእኛ ምሳሌ ሆኖ የሚመጣው እዛ የጥምቀት ቦታ ላይ የስላሴ ሲገለጥ አይተናል። ስለዚህ የስላሴ ስራ በጥምቀት ውስጥ ይኖራል ምናምን የሚለውን ለማሳየት ነው። ጌታችን ዘላለማዊ ልጅ ስለሆነ በጥምቀት በኩል ልጅነት ላይ ያገኝ ማለት ነው። ለእኛ ግን በሚሆን መልኩ ልጅነት እንችላለን ነው እንጂ ክርስቶስ በጥምቀት የሚያገኘው ልጅነት የለም። እኛንን በጥምቀት ልጅነትን የምናገኘው፣ እርሱ ጥምቀትን ይቀድሰዋል።
የሚቀደስበት ሳይሆን የሚቀድሰው ነው። ስለቀደሰውም እኛ ደግሞ እንቀደስበታለን፣ ከጌታ ጋር አንድ እንሆንበታለን። ያን ጥምቀት እሺ፣ ቃል የተሰማለን አኪዋ ምህረት እሺ፣ ሀለወተ እግዚአብሔር ወይም ነገረ ቤተክርስቲያን ሀለወተ እግዚአብሔር። እሺ፣ ሀለወተ እግዚአብሔር 6 ጥያቄ አለው። 3 ጥያቄ ቁጥር 3 በብሉይ ኪዳንም ጥያቄውን አዳምጡ። እሺ፣ በብሉይ ኪዳንም ሆነ በሐዲስ ኪዳን ከተነሱ መካከል እግዚአብሔርን በባህሪው የሚያውቀው ማን ነው? ማንም የለም። በባህሪው እግዚአብሔርን ማንም የሚያውቀው የለም። እግዚአብሔር ያክብርልን። እሺ፣ ቀጣይ ያው በብሉይ ኪዳንም ሆነ በሐዲስ ኪዳን ምን ከተነሱ ስታክ አድርገሃል። እሺ፣ አይ እንትን ነው ሀሳቢ ነው ስታክ ያደረግብኝ። ስለዛ እሺ ከመጡ ቢሆንስ በብሉይ ኪዳንም ሆነ በሐዲስ ኪዳን? ኧረ በቅዱስ ሚካኤል የእህተ ማርያም ወንድም መጣ እንዳታስቡልኝ፣ ጭንቅላቴ ላይ እንደዚህ ነገር መጣች ከወንበሩ ጋር ይሄዳል። በብሉይ ኪዳንም ሆነ በሐዲስ ኪዳን ከመጡ ቢሆንስ? ይቻላል። ለምሳሌ ዮሐንስ ወንጌልን እየሰበከ መጣ ይላል። ዮሐንስም ተነሳ ተብሎ ሊነገርለት ይችላል። ሁለቱም ኢንተርቼንጅብሊ እንጠቀማቸው። ለምሳሌ ጌታችን ኢየሱስስ ያውቀዋል። አሁን ቃል ስጋ ሆኖ ስለመጣ አንድ ስለሆኑ በባህሪ ያውቀዋል። ልክ የማቴዎስ ወንጌል ምዕራፍ 11 ቁጥር 27 ላይ ከአብ በቀር ወልድን ሊያውቀው የሚችል የለም፣ ከወልድም በቀር ወልድም ሊገልጥለት ከወደደው በቀር ያውቀው ማንም የለም። ስለዛ ወልድ ብቻ ነው አብን የሚያውቀው በምን በባህሪ። ስለዛ ወልድ የገለጠልንም ደግሞ እናውቃለን። ስለዛ መገለጡ ባህሪው ቀጥታ ሲሆን ወልድ በገለጠልን ልክ እናውቃለን። እና እንደዛ ማለት ነው። ጥሩ ነው። ማንም ሰው በባህሪው እግዚአብሔርን ማወቅ የሚችል የለም ከማን በቀር ልጁ ኢየሱስን አስበን ካወራን ከራሱ ከልጁ በቀር ወይም ከመንፈሱ በቀር ከመንፈሱ በቀር ከእግዚአብሔር መንፈስ በቀር በእግዚአብሔር ያለውን ሊመረምር የሚችል ማንም የለም ብሎ ተናገረ ማለት ነው በአንደኛ ቆሮንቶስ ምዕራፍ 2። ስለዛ መንፈስ ቅዱስ የእግዚአብሔርን ጥልቅ ሀሳብ ሳይቀር ይመረምራል ማለት ነው። እንደዛ ስለዛ አብ ወልድ መንፈስ ቅዱስ ብቻ ነው። እነዚህ ሶስቱ አካላት ናቸው እርስ በርስ እንደዚህ የማወቅ አንዱ የማወቅ ነገር የሚነገሩ ናቸው እንጂ ማንም ሌላ ሰው እግዚአብሔርን በባህሪ የሚያውቀው ማንም የለም። በመገለጡ ብቻ የምናውቀው። እሺ፣ ቃልት ያሰማልን አኪዋ። እሺ፣ ረዴት እሺ፣ ነገረ ድህነት አለዎት እግዚአብሔር። ረዴት፣ ነገረ ድህነት። እሺ፣ 9 ጥያቄ አለው። 7 ስንት? 7 እሺ፣ የሚያድነው እምነት እንዴት ያለ እምነት ነው? የሚያድነው እምነት በክርስቶስ ኢየሱስ በሞቱና በትንሣኤው ያለ እንዲሁም ደግሞ ያዕቆብ በመልእክቱ እንደገለጸው በስራ የተደገፈ እምነት ወይንም ደግሞ ተጋድሏችንን በምድር ላይ በመፈጸም የተደገፈ እምነት ያድናል። የያዕቆብ መልእክት ላይ እንደተገለጠው ማለት ነው። እሺ፣ በኩራማን አንዴ ቆይ፣ ሚዩት ሳያስበው በርቶብን። እሺ፣ ጥያቄው እሺ፣ ኦኬ፣ ሂድበ። እስቲ እንዴት ነው የሚያድነው እምነት? እንደምን ያለ እምነት ነው? እስቲ እንዴት አለች? በደንብ አልሰማሁትም። የሚያድነው እምነት እንዴት ነው? እንዴት ያለ ነው? ምን አይነት እምነት ነው የሚያድነው? በክርስቶስ ኢየሱስ በሞቱና በትንሣኤው ያለ እንዲሁም ደግሞ በያዕቆብ መልእክት እንደተገለጠው እምነት ብቻ ሳይሆን በስራ የተደገፈ ወይንም ደግሞ በማመን የሚፈጸሙ የጽድቅ ስራዎችን በመፈጸም የተደገፈ እምነት ያድናል። እሺ፣ ያው እንግዲህ ነጥቡ ላይ ናቱ ይጨነቅበት። ያው እንግዲህ እምነት አሁን
የሚያድንና የማያድን እምነት አለ። የሚያድነው እምነት የራሱ የሆኑ ክራይቴሪያዎች አሉት። ምንድን ነው የሚባለው? እሺ ኤኒዌይስ ምን አይነት ነገር እንደምን ያለ ነው የሚያድን እምነት እንዴት ያለ ነው ከተባለ አንደኛው ሳውንድ ፌዝ መሆን አለበት። ማለት ይሄ እውነተኛ እምነት ይሄ በእውነተኛ አስተምህሮ ላይ የተመሰረተ ምናምን እንደዛም ማለት ነው። እውነተኛ አስተምህሮን ሰምቶ ነው ሰው ማመን ያለበት። ከዛ በኋላ እሱ ያድነዋል። እውነተኛ አስተምህሮን ሰምቶ ካመነ ብቻ ማለት ነው። ኑፋቄን ሰምቶ ካመነ አይደለም። የስላሴ ትምህርትን የሚያስክዱ ኦሊጂስቶችን ሰምቶ አንድ ሰው ቢያምን አይደለም። ወልድ ፍጡር ነው የሚል የአርዮሳንን ትምህርት ሰምቶ ቢያምን አይደለም። እና ሌሎችም ትምህርት ላይ ሚስጥራት ላይ ምናምን ላይ እንደዚሁ እንደዛ ከሆነ ያ እምነት የማዳን ብቃት የለውም። የማዳን ብቃት ያለው እምነት የመጀመሪያው በትክክለኛ አስተምህሮ ላይ የተመሰረተ እምነት፣ ትክክለኛ አስተምህሮን ሰምቶ ነው ሰው ማመን ያለበት። የሚያድነው እምነት አንደኛ እሱ ነው። ሁለተኛ ያ እምነት ደግሞ ምን መሆን አለበት ከተባለ ምንድነው? በፍቅር የሚሰራ መሆን አለበት። ልክ ገላትያ ምዕራፍ 5:4 ላይ እንደተነገረው ማለት ነው። በፍቅር ሆኖ የሚሰራ እምነት እንጂ መገረዝ ወይም አለመገረዝ አይጠቅምም ይላል። ስለዚህ ለመዳን የሚጠቅመው መገረዝ ወይም አለመገረዝ ሳይሆን በአዲስ ኪዳን በፍቅር ሆኖ የሚሰራ እምነት ነው። ስለዚህ የሚያድነው እምነት እንደምን ያለ እምነት ነው ከተባለ አሁንም ረዴት እንደተናገረችው ስራ ያለው ምናምን ብላለች። ትክክል ነው። ስለዚህ በፍቅር ሆኖ የሚሰራ ስለዚህ ፍቅር ያለው ፍቅሩ ደግሞ በስራ ስለሚገለጥ በፍቅር የሚሰራ እምነት እርሱ ያድናል። አንደኛ ቆሮንቶስ ምዕራፍ 13:1 ላይ እምነት ሁሉ ቢኖረኝ ይላል፣ ተራራን እንኳን እስካፈልስ እምነት ቢኖረኝ ፍቅር ግን ከሌለኝ እንደምንድን ነኝ ይላል። እናቱ እሺ ይሰማላ። እምነት ሁሉ ቢኖረኝ ተራራን እንኳን እስካፈልስ ድረስ ነው የሚለው። ባይዚ እምነት ቢኖረኝ ፍቅር ግን ከሌለኝ እንደሚንሸዋሸው ጸናጽል ነኝ እና እንደዛ ነው እና ከንቱ ነኝ ነው፣ ባዶ ነኝ ነው። ስለዛ ፍቅር ነሰሰሪ ነው፣ ግድ ነው። ስለዛ ያለ ፍቅር ምንም ማድረግ አይቻልም። ኢቭን ለተራቡ ያለኝን ሁሉ ብስጥ ራሴን እንኳን ለእሳት አሳልፌ ብሰጥ ይላል። ፍቅር ግን ከሌለኝ ከንቱ ነኝ። የፈለገ እምነት አለኝ ብትል፣ የፈለገ ስራ አለኝ ብትል፣ ፍቅር ግን ከሌለ ከንቱ ነህ። ስለዛ የሚያድነው እምነት እንደምን ያለ እምነት ነው ከተባለ በፍቅር ሆኖ የሚሰራ እምነት እርሱ ያድናል። ሁለተኛው መስፈርቱ እሱ ነው። ለማዳን ያ እምነት አንደኛ ትክክለኛውን አስተምሮ በትክክለኛ አስተምሮ ላይ የተመሰረተ እምነት መሆን አለበት። ሁለተኛ በፍቅር የሚሰራ እምነት አለበት። ሶስተኛ ደግሞ ያ እምነት የሚጸና መሆን አለበት እስከ መጨረሻ ተመልሻሉ። መጨረሻው የሚጸና እርሱ ይድናል፣ እስከ መጨረሻ የሚጸና እርሱ ግን ይድናል ስለሚል እነዚህ ሶስቱ ናቸው በዋናነት በእውነተኛ ትምህርት ላይ የተመሰረተ እምነት፣ በፍቅሩ የሚሰራ እምነትና እስከ መጨረሻው የሚጸና እምነት እሱ ያድናል።